ፎሎወርስ የገባው ቃሉ ቡቲክ ይሄ ልጅ ሰሞኑን እንግዲህ በሳምንት ይሁን በ20 ቀን ይሁን ነው እንግዲህ 1 ሚሊዮን የገባው 1 ሚሊዮን ተከታይ ማለት ነው። እይታውም በጣም ብዙ ነው። የሀገራችን ልጅ ነው እና ምን ልላችሁ ነው ወይ ልጁን ልተርበው ልሰርበው አይደለም የመጣሁትና ሚዲያ ላይ መውጣት ስትፈልጉ ታዋቂ ለመሆን ስትፈልጉ ሰው በምን አይነት መንገድ እንደሚቀበላችሁ ልነግራችሁ ነው። በነገራችን ላይ ይሄ ልጅ ከኔ ጋር ተመሳሳይ ስለሆነ ነው። ተመሳሳይ ስላችሁ እኔ ሳውዲ አረቢያ ለመጀመሪያ ጊዜ ቪዲዮ ሰራ ማንቆርቆራ ይዤ ነበር የምሮጠው። የምታስታውሱ ከሆነ ከኔ ጋር የቆያችሁ ካላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? እንግዲህ ታስታውሱ ከሆነ አንዳንድ ቪዲዮዎች እኔ የአረቦችን ጫማ ስብስብ አድርጌ እየነዳው ምን እያልኩ በቃ ማላደርግ ነገር ያልነበረኝም ኩርሲ ሁላ ሰብስቤ ማለት ነውና ይሄ ልጅ በጣም ተቀባይነት ያገኘው አሁን በሳምንት ውስጥ ይሄ ሁሉ ተከታይ አሁን ሁሉንም ቲክቶክ በቃ ምን ልበላችሁ እኛ ከኢትዮጵያ አልፎ ውጭ ሀገር ሁሉ ይከታተሉታል ይሄን ልጅ ማለት ነው። በጣም ገራሚ የሆነ ቪዲዮ ነውና እንደዚህ አይነት ነገሮች ሚዲያ ላይ ተቀባይነት አላቸው። ልጁ አሁን በዚህ መንገድ ወደ ፋሽን ወደ ትክክለኛው ጫማና ልብስ ቢገባ የበለጠ ማስታወቂያ ይሰራል። ግን ሰው የሚወደው እንደዚህ አይነት ነገር ነው። ፊዚካሊ ማወቅ ያለባችሁ እኔ እዛ ሰዓት እንደዚህ አይነት ቪዲዮ ስሰራ ሁላችሁም ጋር ይደርሳል። በቃ ሁሉም ሰው ጋር ዓለም ላይ ነው የሚዞረውና በአንድ ሰዓት ማነው ስንት ሺህ እንደሚታይ የዛን ሰዓት ማለት ነውና የነበረ ኮሜንት የነበረ ሳቅ የነበረ በጣም ብዙ ሰው ጋር ይደርሳል። እና አሁንም እናንተ እንደዚህ አይነት ነገሮችን ደፋር ሆናችሁ በቃ ማንንም አንሰማም ብላችሁ ጆሮአችሁን አስራችሁ አይናችሁን አስራችሁ ማለት ነው ኮሜንት ጻፍላችሁ ስትሰደቡ ሁሉን ነገር ከደፈራችሁ እንደዚህ አይነት ነገር ስታደርጉ ተቀባይነት ታገኛላችሁ። አያችሁ ይሄ ልጅ እንግዲህ አሁን ብዙ ሰው ይፈልጉታል። መጀመሪያ እኮ ይሄንን ሁሉ ጫማ ይሄንን ሁሉ ኮተት ሲለቅም ማንም ከጎኑ አይደለም። ግን አሁን እዚህ ደረጃ ሲደርስ በጣም ብዙ እይታ አለው። ብቻ ብዙ ሰው አድንቆታል። በጣም ደክሟል። ይሄን ሁሉ ሲያደርግ እንግዲህ ተመልከቱ እና ቲክቶክ ላይ ያው ምን ልላችሁ ነው እንደዚህ ለውጥ አድርጋችሁ ከሰው ውጭ መሆን አለባችሁ። የሆነ ነገር ይመስለኛል አሪፍ ነው። እንደዚህ አንዳንድ ሰዎች ለመታወቅ ብለው የሆነ ቃላት አለ አይደለ የሚያስጠላ ቃላትን ከመናገር ሃይማኖትን ከመናገር ወይ ደግሞ አንድ ሰው ከመስደብ የሆነ ሰው ታዋቂ ሰው ሰድቦ ምናምን ለመታወቅ የሚሞክሩት ሙከራ ያለ ይህ አይደለም። እናንተ ሁሉ ቀን ሪከርዱ ነው የሚቀመጥ መጥፎ ነገር ከመናገር እንደዚህ አይነት ነገር መስራት ይሻላል። ኖርማል ነው። አሁን ይሄ ሰውንም አይጎዳም። እናንተ አሁን ስታዩት ስቃችሁ ልታልፉት ትችላላችሁ። እሱንም የሚያሳፍር አይደለም። ፋሽኖች ነው እየሰራ ያለው። ግን አንዳንድ ሰዎች ሚዲያ ላይ ለመታወቅ ብለው አሳፋሪ ነገር ነገ የሚያጸጥታቸው ነገር ለልጆቻቸው የሚቀመጥ ሪከርድ አስቀምጠው ሁሉ ያፍሩበታል። ግን ይታወቃሉ፣ በአጭር ጊዜ ይታወቃሉ። አሳፋሪ ቃላት ተናግረው ምናምን እንደዛ ማድረግ ሳይሆን እንደዚህ አይነት ነገር ብትጠቀሙ የተለመደ ነው። እዚህ ጋር ደግሞ ምን አለ አንዳንድ ጊዜ ሚዲያ ላይ ይሄ ልጅ በዚህ ይታወቃል። አንድ ነገር ልንገራችሁ፣ በዚህ ይታወቃል። ሁሌም ሰው የሚጠብቀው በዚህ ነው፣ በዚህ ዲዛይን ነው። ይሄ ልጅ ዲዛይን ከቀየረ በጭራሽ እይታ አይኖረውም፣ ተቀባይ አያገኝም። ይሄንን ታውቃላችሁ። ግን አንዲት ሴት ቪዲዮ ስትሰራ ጡቷን እየገላለጠች ወይ ደግሞ ዳሌዋን እያሳየች ከሆነ ቪዲዮ መስራት የጀመረችው ተከታይ የሰበሰበችው በዛ መልኩ ከሆነ ሁሌ እንደዛ እያደረገች መምጣት አለባት፣ ልብስ እየቀያየረች። አለበለዚያ የሆነ ሌላ ፋሽን ከቀየረች ማንም አይሰማትም። ምክንያቱም እነዛ ተከታዮች የመጡት ያንን የተገላለጠ ሰውነት አይተው ነው ፎሎ ያደረጓት የተከታተሏት። የተገላለጠ ሰውነት ሲያጡ
እነዛ ሰዎች የማየትም ፍቃድ የላቸውም፣ ጥለዋት ይሄዳሉ። ይሄን ታውቃላችሁ። ሰው በለመዳችሁ ነው በቃ እንትናችሁን ሚዲያ ላይ ስትመጡ ብቻ በትክክለኛው ሰው ሰብስቡ እንጂ በጣም ከባድ ነው። አሁን የመጀመሪያ የሚታወቁ በዚህ በማንቆርቆሪያ በመሮጥ በመጋለብ በመጨፈር ነበር አይደለም የምታወቁ። ኢትዮጵያ ገብቼ ግን ወደ እቃ ማለት ነው እቃ ነው አሁን የማስታወቅበት ሙሉ በሙሉ እቃ ነው የምለቀው። ወደ እቃ ለማስታወቅ በጣም እይታዬ 2000 4000 ሰው ነበር። እንግዲህ 300,000 400,000 የሚታይ እይታ 10,000 አልገባም እያለ ለምን ሰው ፍላጎት የለውማ። በዛ የሚጠብቁኝ ሌላ ነው። በ4 ዓመቴ አሁን ገና ነው እንግዲህ አሁን በቃ ታውቋል። እቃ ፈላጊዎች ናቸው። እንደገና ገለበጥኩኝ ማለት ነው። እነዛ ድሮ የሚያውቁኝ ሳይሆን እንደ አዲስ ሰው አፈራሁኝ። አያችኋ። ስለዚህ ሰው በለመዳችሁ ነው። በጣም ዋጋ ያስከፍላል። እኔ አሁን በ4 ዓመቴ ነው ይህንን አሁን ስለቅ ይታያል። ምክንያቱም በ4 ዓመት ውስጥ ሰበሰብኩኝ ማለት ነው እቃ የሚፈልጉ ሰዎች አያችኋ። ስለዚህ የእቃ ዲዛይን ማየት የሚፈልጉ ናቸው አሁን እኔን እዛ ጋር ፎሎ ያደረጉት። ሌላ ነገር በበቃ ባጠር አይሰሙኝም። በቃ ወሬ ከሆነ ወሬ ነው፣ እንደ ሞጣ መሳቅ መጫወት ከፈለጋችሁ። መሳደብ ከሆነ እንደ ማንኛውም ሰው ገብታችሁ መሳደብ፣ መገላለጥ ከሆነ በመገላለጥ፣ ምግብ የምሰሩ ከሆነ ምግብ በመስራት የሆነ ነው በቃ ሙዳችሁን በዚህም በዚህ ገባ በዚህ ወጣ ማንም ሰው አይቀበላችሁም። አንዴ በታወቃችሁበት ፊልድ በዛው ነው መውጣት ያለባችሁ እንጂ ፊልድ ስትቀይሩ በቃ ሰውም ቀይሩኝ ይላል። እዛ ቦታ ላይ እይታ አታገኙም። እንደጠበቃችሁት ላይ ሆነላችሁ ይችላል። ይሄንም ሚዲያ ላይ እንድታውቁ ማለት ነውና የሆነ ዝም ብሎ አሁን ብዙ ልጆች ለምሳሌ ይሄንን የኔን ዩቲዩብ ቢሸጠው ሌላ ሰው በኔ ቦታ ቢመጣ ገዝታችሁት ብትመጡ ተቀባይነት አያገኝም ያ ሰውዬ። ምክንያቱም ይሄ የኔ ወሬ ወይ ደግሞ የኔ ሳቆች የኔ ጫውታዎች ከልጆች ጋር መመጣበት እነዚህን የሚከታተሉ ናቸው እዚህ ጋር ያሉት እኔን የሚያውቁኝ። ሌላ ሰው ይሄንን አካውንት ገዝቻለሁ ብሎ ሌላ ነገር ሲሰራበት አይመቻችሁም፣ ጥላችሁት ልትሄዱ ትችላለች። ለምን? ያም በራሱ ተነሳስቶ በራሱ ነው ደንበኛ መሰብሰብ ያለበት። አያችኋ። ስለዚህ ከሰው ላይ ራሱ አካውንት ሲገዛ አሁን ፎሎ ብዙ አለው ተከታይ ብላችሁ ገዝታችሁ በራሳችሁ ስትመጡ እዛ ጋር ቁጥር መኖሩ አይደለም፣ ተከታዮች የሚፈልጉትን ሰው ነው የሚያዩት። እኔ እኮ ተፈላጊ ሆኜ አይደለም፣ ግን እኔ ጋር ያሉት እኔን የሚያውቁኝ የኔ የምሰራቸው ስራዎች ስለሚመቻቸው ብቻ ነው። አዲስ ሰው በኔ ጋር ሲመጣ ላይመቻቸው ይችላል። የለመዱት እኔን ነው፣ ባህሪዬን ምኑን የሚያውቁት እኔ ነው። እና ተከታይ ማለት እንደዚህ ነው። አንዴ በለመደው ቀልድ ከሆነ ቀልድ ነው፣ ጨዋታ ከሆነ ጨዋታ ነው። በቃ በፊልዳችሁ ማለት ነው። እና ይሄ ልጅ አሁን በዚህ ይታወቃል። በዚህ ብዙ ውጭ ሀገሮች ላይ እየተከታተሉት ነው። ሌላ ጊዜ ግን ፊልድ ቀይሮ ወይ ቲክታከሮች ጋር እያስካካ ከመጣ ልብሱን ቀያይሮ አዳዲስ ልብስ ለብሶ ምናምን ካለ ብዙ ተከታይ ላይ ኖረው ይችላል። 1 ብር የሚባል ነበረ ቲክቶክ ላይ አይታችሁ ከሆነ ፊቱን አያሳይም ነበረ። 1 ብር ነው ለጥፎ የሚሳደቡ ሰው የሚወደው በስድቡ ነበር፣ በወሬው በሳቁ ማለት ነውና አሁን ተገልጦ መጣ። ያን ያህል አይደለም። መጀመሪያ ቀን ታየለት 1 ወር ምናምን። ከዛ ያ መጀመሪያ ሰው የሚያውቀው ነገር የለም። አሁን ተቀይሮ ሲመጣ ስድቡ ምንም ተው፣ ሁሉን ነገር ተው። ከዛ በኋላ እይታ ጠፋበት። በቃ ጥፍት ነው ያለው። ምንም ቢያወራ ምን ቢል ማን ሊሰማው? መጀመሪያ ተደብቆ በዛች በ1 ብር ሰውን እያሳቀ ነበራ። ብዙ ተከታይ ነበረው። ሰው ፊቱን ሳያይ በዛች በ1 ብር ብቻ ለምደውት ያዩታል፣ ይስቁበታል። እና ውድ ተከታዮቼ ዛሬ ይህንን ልንገራችሁ ብዬ ነው። እና ሚዲያ ላይ ስትመጡ በራሳችሁ በሆነ ነገር መነሳሳት ነው ያለባችሁ። ሰው ደግሞ አኪሮ ዘበን ስለሆነ እንደዚህ አይነት ወጣ ያለ ነገር በቃ አብድ መስላችሁ የሆነ ነገር ብቻ ሰውን መግዛት ቀልብ ማዞር የምትችሉት እንደዚህ ሆናችሁ ነው እንጂ ሰው በቃ አሁን ምንም ብትሉ ምንም አይሰማችሁም እንደዚህ አይነት ነገር ካላደረጋችሁ። ይገርመኛል። እና እኔም ደግሞ በዚህ ስለተነሳሁት በእኔ ስለገመትኩት በቃ ትዝ አለኝ ነገርና
ልንገራችሁ ብዬ ነው። ቪዲዮ ከተመቻችሁ ላይክ አድርጉ። ልጁን የምታውቁት ታውቁታላችሁ፣ የማታውቁት ደግሞ ቲክቶክ ላይ ታገኙታላችሁ።